እናንተ እግዚአብሔር ከጎኔ እንኳን ሰው በሌለኝ ሰዓት ሰው ናችሁ ተገኝታችኋል። እናንተና ሁሉም ሸሽተዋል። አሁን ላይ ለምን እንደሸሹ አላውቅም፣ ፈርተዋል። ሜቢ ሁኔታውም ሊሆን ይችላል እንትን ያላቸውና እናንተ ግን ከጎኔ ነበራችሁ። አታውቁኝም፣ ሶሻል ሚዲያ ላይ ነው የምታውቁኝ ምናምን እና እንደዚህ ተሟግታችሁልኝ ተስፋዬን አብዝታችሁታልና በጣም ነው የማመሰግነው። እውነት እኔ ብዙ ስለሆናችሁ ምን ብዬ እንደምመረቃችሁ ምን ብዬ እንደማመሰግናችሁ ራሱ አላውቅም። እውነት ለመናገር ግን በጣም ነው የማመሰግነው የምር እግዚአብሔርን። አባቴ በፊት ህፃኑኝ ቡና ፈላለት ነበረ እና እኔ ነኝ ቡና ማፈላለት። እናቴ ቡና አትወድም በተፈጥሮዋ ማለት ነው፣ አክራሪ ነገር ነች እና ቡና ቤታችን አይፈላም እና ለዳድ እኔ ነበርኩኝ ቡና ማፈላለት ህፃን እያለሁ። በቃ ህፃን እያለሁ ስለ 6 ዓመት 7 ዓመት ምናምን እያለሁ ከአባቴ ጋር በጣም ፍቅር ነኝና ቡና አፈላለታለሁ እና ደስ ይለዋል። ልጄ እጅሽ አፈር አይንካ፣ የሰው ፍቅር ይስጥሽ፣ ሁሌ ይመርከኛል። እግዚአብሔርን ገብርኤልን የሰው ፍቅር ይስጥሽ፣ ሁሌ የሚመርቀኝ ምርቃት የሰው ፍቅር ይስጥሽ። እና እርሻ ምናምን አላቸው፣ ገጠርና ከተማ ነው ቤት ያለን እና 2 ቤት ነው ያለን እና ይታረሳል፣ እርሻም አለ። እኔ ግን እርሻ ምናምን አልሰራም እና ሌሎች ናቸው የሚሰሩት። እጅሽ ጭቃ አይንካ፣ እጅሽ በቃ አፈር አይንካ እያለ ነው የሚመርቀኝ እና ሁለቱም ምርቃት ይመርቀኝ ነበረ ሁሌ ማርያምን። እና ዳድዬ አይሶ ፍቅር ሰጥቶኛል። የአባት ምርቃት ይደርሳል የሚባለው እውነት ነው እና የአባቴ ምርቃት ደርሷል። በዚህ አጋጣሚ ማመስገን እንፈልጋለሁ አባቴን። የሰው ፍቅር ይስጥሽ ብለህ መርቀኸኝ ነበረ እና የሰው ፍቅር ሰጥቶኛል። እግዚአብሔርን የምሬን ነው የምላችሁ። ለአባታችሁ ታዘዙ። የአባት እርግማንም ይደርሳል ምርቃትም ይደርሳል እና እኔ የአባቴ ምርቃት ደርሶልኛል ብዬ ነው የማምነው። በዚህ ልክ የሰው ፍቅር የሰጠኝ ተመርቄ ነው፣ በምርቃት ነው እና ዳዲ አመሰግናለሁ በዚህ አጋጣሚ ቴንኪዩ። ምንም ያህል እንኳን ጠላት ቢበዛብኝም